ኦኬ እንዴት ናችሁ? እኔ ኤግዚት ኤግዛም ተፈታኝ በሆን ኖሮ የማደርገውን ነገር ነው የምነግራችሁ። ብዙ አኑ የሀገራችን ዩኒቨርሲቲዎች ላይ ትምህርታቸውን እየጨረሱ ያሉ የመጨረሻው ዓመት ላይ ያሉ ዩኒቨርሲቲ ተማሪዎች ኤግዚት ኤግዛም ይወስዳሉ። ኤግዚት ኤግዛም እንደ ማንኛውም ፈተና አይደለም፣ ወይም እንደ ማጠቃለያ ፈተና አይደለም። ሶ ልዩ ከሚያደርገው ነገር መካከል ከተለያዩ ኮርሶች የተውጣጡ 100 ጥያቄዎች የምትፈተኑ መሆኑ አንዱ ልዩ የሚያደርገው ነው። የፈተናው አወጣጥም እንደ ማንኛውም ጥያቄ የሚዘጋጅ አይደለም። ለምሳሌ ይሄ ፈተና የሚዘጋጀው የብሉምስ ታክሶኖሚ የሚባል ለርኒንግ ዶሜንስን መሰረት ያደረጉ ጥያቄዎች በዛ መንገድ ተመዝነው ነው የሚወጡት። ስለዚህ እኔ በዚህ ሰዓት የኤግዚት ፈተና ተፈታኝ ብሆን ኑሮ ላደርገው የምችለውን ነገር ነው የምነግራችሁ። ስለዚህ ወደዛ እንሄዳለን። ስሜ ሌነ ንጉሴ ይባላለሁ፣ ለማታውቁኝ ማለት ነው። ዩኒቨርሲቲ አስተማሪ ነኝ በዚህ ሰዓት። ኤግዚት ኤግዛም አወጣጥንም በተመለከተና ስለ ፈተናዎች ከዚህ በፊት አንዳንድ ልምዶች አሉኝ። እሱን መሰረት አድርጌ በሀገራችን በተለያዩ አካባቢዎች በተለያዩ ዩኒቨርሲቲዎች ያላችሁ ተማሪዎች ኤግዚት ኤግዛም ተፈታኞች በተለይ ልታደርጓቸው የሚገቡ ጥንቃቄዎችን በተመለከተና የተሻለ ውጤት ለማምጣት ሊረዷቸዋል ብዬ የማስባቸውን ነው በዚህ ቪዲዮ ማቀርባችሁ። ፈተናው የሚዘጋጀው ከተመረጡ ኮርሶች ነው። ስለዚህ 11 ሊሆን ይችላል፣ 10 ሊሆን ይችላል፣ 15 ሊሆን ይችላል። እንደየ ዲፓርትመንታችሁ የኮርስ ብዛት እና እንደ ኮርሱ ተፈጥሮ ማለት ነው። አንዳንድ ኮርሶች ኦፕሽናል ሊሆኑ ይችላሉ፣ ኮመን ኮርስ ሊሆኑ ይችላሉ፣ ወይም ደግሞ ሜን ኮርስ ሊሆኑ ይችላሉ። ኮመን ኮርስ የግድ አይኖርም እናንተ ዲፓርትመንት ላይ የዛ ኮርስ ዲፓርትመንት ካልሆነ በስተቀር። ፎር ኤግዛምፕል የእንግሊዝኛ ዲፓርትመንት ላይ ካልሆነ በስተቀር ስለ እንግሊዝኛ ትፈተኑ ማለት ነው ባጭሩ። ባዮሎጂ ትወስዳላችሁ፣ ፊዚክስ፣ ኢኮኖሚክስ ትወስዳላችሁ። ግን እሱ ነገር ለእንደዛ አይነት ዲፓርትመንቶች ነው እንጂ በሁሉም ዲፓርትመንቶች ላይ እነዚህን ትፈተናላችሁ ማለት አይደለም። ስለዛ የትኞች ኮርሶች እንደሚወጣ ፈተናውን የግድ ኮርሶችን ማየት ማለት ነው ያስፈልጋል። ኦኬ ስለዚህ አሁን ወደ ስቴፕ ልሄድ። እኔ አሁን ተፈታኝ በሆን የማደርገው ነገር ምንድን ነው? የመጀመሪያው ኮርሶችን ወይ ደግሞ ይሄ ብሉፕሪንት የሚባለውን ነገር እይዛለሁ። ስለዚህ ከየዲፓርትመንት ሄዶቻችሁ በዚህ ሰዓት ወይ ደግሞ በዚህ ዓመት የምንፈተናቸው ኮርሶች ዝርዝር የትኛው ነው ብሎ መቀበል ማለት ነው። ስለዚህ እሱ ብሉፕሪንት ይባላል። ይህንን ነገር የኮርሶችን ዝርዝር የያዘ ስለሆነ እሱን አገኛለሁ ማለት ነው። ስለዚህ እዛ ብሉፕሪንት ላይ ምን አገኛለሁ? እያንዳንዱ ኮርስ በለርኒንግ ዶሜን ተከፋፍሎ በለርኒንግ ኦብጀክቲቭስ መሰረት ከየትኛው ኮርስ ምን ያክል ጥያቄ ይወጣል፣ ከየትኛው ኮርስ ምን ያክል ጥያቄ ይወጣል ብሎ እንደየክሬዲት አወሩ የጥያቄው ብዛትም ስለሚለያይ እሱን ነገር አያለሁ፣ እርግጠኛ ሆናለሁ ማለት ነው። እሱ ብቻ አይደለም፣ ከየትኛው ዩኒት የትኞቹን ጥያቄዎች ነው በብዛት ይሄ ፈተና ከበር ሊያደርግ የሚችለው የሚለውን ተቀምጦበታል እዛ ብሉፕሪንት ላይ። ብሉፕሪንት ማለት በመሰረቱ አንድ ህንፃ ሊሰራ ሲል ብሉፕሪንት ያስፈልገዋል አይደል? ብሉፕሪንት ማለት ኖርማሊ ስኬች ማለት ነው በቃ። ስለዚህ ያ ስኬች ነው ኖርማሊ ትንሽዬ እየተስተካከለ ግን ቦልድ ተደርጎ የሚዘጋጀው። ያም ፈተና የሚዘጋጀው በዛ ብሉፕሪንት መሰረት ነው ማለት ነው። እንዲሁ ለምሳሌ ለእውቀት እንዲሆናችሁ እንዲያወዛግባችሁ ሳይሆን ይሄ ፈተና የሚዘጋጀው በመምህራን ነው። እነዚያ መምህራን ግን የት ዩኒቨርሲቲ እንዳሉ አይታወቅም። በጣም ሃይሊ ሴኪውርድ የሆነ ነው። ማንም ማወቅ አይችልም። ልክ እንደ 12ኛ ክፍል ብሔራዊ ፈተናዎች እና እንደ ሌሎች ፈተናዎች ይሄንን ፈተና እነማን መምህራን ከየት ዩኒቨርሲቲ ወይም ከየት ቦታ እንደሚመጡ አይታወቅም። እዚህ ጋር አንዳንድ ጊዜ የምነግራችሁ በተለያዩ ሜሴጆች ይደርሱልኛል ስለሚደርሱኝ ነው። እና ፈተናው ቀድሞ ዩኒቨርሲቲዎች ላይ የሚደርስ ይመስላችኋል አንዳንድ ተማሪዎች። በተለይ ሬጉላር ተማሪዎች ይህን አይጠይቁም፣ ግን ኤክስቴንሽን ሳመር ምናምን የተማሩ ትንሽ አንዳንድ ጊዜ የመናቅም ነገር ስላለ መምህሮቻቸውን እኛ ሀገር ትንሽ የትምህርት ሁኔታችን የወረደው ለራሳችን ክብር ስለማንሰጥ ለመምህሮቻችንም ክብር አንሰጥም እና እንጠይቃለን። እንዳላስተማሩ እነዚያ መምህራን ፈተና እንዲሰሩ እንጠይቃለን። ይሄ ፈተና ግን የትኛውም ዩኒቨርሲቲ ላይ አይደርስም፣ የትኛውም መምህር ላይ አይደርስም።
እንዲሁ ደርሶኛል እንኳ ብሎ እንደ አንዳንዴ የተበላሸ መጅስ ሳይጠፋ ማለት ነው። አንድ እንቁላል አስታቅፋችሁ ሁሉም ጫጩት እኮ አይሆንም። የገማ ይኖራል እኮ የተበላሸ ይኖራል እኮ እና እንዲህ አይነት ህሊናውን ቀቅሎ የበላ እንኳን የተበላሸ መምህር እንኳን ቢኖር ይኖራል ብዬ ግን አልጠብቅም። ግን ቢኖር ያው ከሌለ ሰዎች እንዲህ እያደረጉ እየሰሩ ነው ስለማይሉን ተማሪዎች ማለት ነው። እና ያ ሶ ለማንኛውም ፈተናው የትኛውም ዩኒቨርሲቲ ላይ የትኛውም መምህር ላይ አይደርስም። ማንም ይሄን አያውቅም። እሱን ነገር ያዙ። ሶ ትምህርት ሚኒስትራችሁን ማመን ያስፈልጋል። ምንም ሆነ ምን ይሄን ነገር የሚያዘጋጀው ኖርማሊ ትምህርት ሚኒስቴር ስለሆነ እሱን ነገር በጥንቃቄ መያዝ አስፈላጊ ነው። ስለዚህ ይህ ፈተና ሲዘጋጅ ደግሞ ዝም ብሎ ተራ አይደለም። በጣም አዘጋጁም ኢዲት የሚያደርገውም በጣም በጥንቃቄ በጣም በትልቅ ጥንቃቄ እንደሆነ ከዚህ በፊት በነበሩ አንዳንድ ኦሪየንቴሽኖች የምናውቀው ሀቅ ነው ማለት ነው። ስለዚህ እርግጠኛ መሆን ያስፈልጋል። በቃ ማንም ይሄን ፈተና ቀድሞ አያውቅም። አውቄያለሁ እንኳን ቢላችሁ ስህተት እንደሆነ ማመን ያስፈልጋል። አንዳንድ ጊዜ ጓደኞቻችሁ ቀድሞ ፈተናው የደረሳቸው አስመስለው እናንተ እንዳታነቡ ሊያደርጓችሁ ይችላሉ። እንዲህ አይነት መዘናጋት ላይ አትግቡ። እንደዛ ብቻ አይደለም። እንዲህ አይነት ተማሪዎች ብዙ ጊዜ የሚሰሩት ነገር ምንድን ነው? በቃ ለመቅዳት እርግጠኛ ይሆናሉ። በተለይ ይሄ ኤአይ መጥቷል ምናምን፣ ስለዚህ 3-4 ስልክ ይዤ እንዲህ አይነት ሲስተም ተጠቅሜ የሚል ሀሳብ ቀድመው ስላሰቡ ያነበቡ ወይም ደግሞ ፈተናው ቀድሞ እነሱ ላይ የደረሰ ይመስላቸዋል። እንዲህ አይነቱን ነገር ከዚህ በፊት ደርሶብን ስለሚያውቅ ነው የምነግራቸው። የ150 ሺህ ብር ስልክ 3 ስልክ የያዘ ሰው ኤግዚት ኤግዛም ሊፈተን ገብቶ ተይዟል። 3 ስልክ እንግዲህ 450 ሺህ ብር ይዞ ሰው ምን አለበት በዛ የሆነ ነገር ቢሰራበት? ምን ያደርግለታል? ይህን ያህል ለማጭበርበር ዛት ማጭ መሄድ። ኤኒዌይ ብሉፕሪንት መያዝ ከዚህ በፊት የተማርኳቸውን ኮርሶች ወደ መከለስ ይሄዳለሁ ማለት ነው። ሌላው የማደርገው ነገር ምንድን ነው? የትኛውም ዩኒቨርሲቲ ላይ ዝምዬ ማቴሪያል ቴሌግራም ላይ ወይም ጀስት ዩቲዩብ ላይ ምናምን እንደ አዲስ አላይም። አሁን ላይ በቃ ጊዜን በደንብ በአግባቡ እጠቀማለሁ። የሆነ ዩኒቨርሲቲ ላይ መምህሩ ያስተማረበት የራሱ ስታይል አለው። እናንተ ዩኒቨርሲቲ ላይ የራሱ ስታይል አለው። 44 ቀርጾ 50-60 ዩኒቨርሲቲ ሊሆን ይችላል። መምህሩ የሚያስተምርበት አረዳድ የተለያየ ነው። ያለው ዲፍረንስ የተማሪው ካፓሲቲ ካልሆነ በስተቀር ኮርሱ ስለሚመሳሰል ዛትማች የተለየ አይደለም። ለሁሉም ዩኒቨርሲቲዎች የሚሆን ስለሆነ ያ ፈተና ስታንዳርዳይዝ ተደርጎ ነው የሚወጣው። ስለዚህ ፓወርፖይንት አለ፣ ብዙ መጽሐፍት አሉ፣ ብዙ ሪሶርሶች አሉ። እኔ ግን የማነበው ፓወርፖይንቱን ሊሆን ይችላል ወይም ደግሞ የያዝኳቸውን ሾርት ኖቶች ይሆናል ማለት ነው። ሳይገቡኝ የቀሩ ቶፒኮች ካሉ እነሱን መለስ ብዬ ወደ ማየት ወደ መረዳት እሄዳለሁ ማለት ነው። ኦኬ፣ ሌላው 24 ሰዓት አላነብም። 24 ሰዓት አላነብም። እኔ እንቅልፍ ያስፈልገኛል፣ እረፍት ያስፈልገኛል። እኔ ሮቦት አይደለሁም። ስለዚህ እረፍት በሚኖርበት አግባብ ለራሴ እረፍት እሰጣለሁ። ካፌ እንዳያልፈኝ ፕሮግራም አደርጋለሁ። ክላሴን በትክክል አቴንድ አደርጋለሁ። ኖርማሊ ለኤግዚት ኤግዛም የማይሆኑ ኮርሶችም ስላሉ እነሱንም በጥንቃቄ እንዲያልቁ እርግጠኛ ሆናለሁ ማለት ነው። እዚህ ጋር ልብ ማለት የሚያስፈልገው ብዙ ጊዜ የስራ ቀጣሪዎችም ሆነ አጠቃላይ ኦቨርኦል ትምህርቱ አለቀ የሚባለው አንድ ሰው 4-3 ምናምን አመጣ የሚባለው ኦልሬዲ ለኤግዚት የሚመረጡ ኮርሶችን ጨምሮ ለኤግዚት የማይቀርቡ ኮርሶችንም ጨምሮ አጠቃላይ ኮርሱ ላይ የተማረውን እዚያ ዲፓርትመንት ላይ ያጠናቸውን ትምህርቶች መሰረት ያደረገ ውጤት ነው። አንዳንድ ጊዜ ያለው ስህተት ምንድን ነው? ኤግዚት ኤግዛም ላይ የማይወጡ ኮርሶች ኖርማሊ እንደማያስፈልጉ ይቆጥሯቸውና ውጤታቸው ወደ መጨረሻ እያሽቆለቆለ ይሄዳል። ያ ስህተት መደገም ባይችል አሪፍ ነው። ስለዚህ ሁሉንም ኮርስ ከበር ላደርግ በሚችልበት አግባብ ጥንቃቄ አደርጋለሁ። ሌላው የማደርገው ነገር ምንድን ነው? እንግዲህ ሁሉም ኮርስ አንድ ቀላል ሊሆን ይችላል፣ ከባድም ሊገጥም ይችላል። በተለይ ኳንቲቴቲቭ የሆነ አስፔክቱ ላይ አምሬ ብዙ ማይሄድልኝ ከሆነ ባላንስ ለማድረግ እሞክራለሁ። ክሬዲት አውሮ በተለይ ከፍተኛ ሆኖ እና ሞር እኔ በጣም የሚከብዱኝ ቶፒኮች ከሆኑ መጀመሪያ የሚቀሉኝን ኮርሶች በደንብ መረዳቴን እርግጠኛ ወደ መሆኑ ይሄዳለሁ። በከበደኝ ነገር ላይ አእምሮዬን ማጨናነቅና ሳላልፍ ቀር እችላለሁ ብዬ ስጋት ውስጥ እንድገባ ስለማልፈልግ
እነዛ የሚቀሉኝን ኮርሶች በትክክል እረዳለሁ። የሚከብደኝን ደግሞ እንደዚሁ ጊዜ እየሰጠሁ አልፌ ልክ ለምሳሌ ስፔስድ ሪፒቲሽን የሚል እንዴት ሰው ያነበበውን መርሳት እንደሌለበት ከዚህ በፊት የሰራ ነው ቪዲዮ አለ። ገብታችሁ ሰርች ብታደርጉ እዚሁ ቻናል ላይ ማግኘት ትችላላችሁ። ኖርማሊ ሰው ምንድነው የሚሆነው? እነዛን የከበዱኝን ነገሮች አልፌ በየቀኑ በሳምንትም ሊሆን ይችላል እከልሳለሁ ማለት ነው። እዚህ ጋር አንድ ነገር መያዝ አለባችሁ። ሁልጊዜ የሚረሳ ነገር ስለሆነ በጣም ከባድ ፎርሙላ ቤዝድ የሆነ ኮርስ ሊሆን ይችላል፣ ሰብጀክት ሊሆን ይችላል። እንደገና ደግሞ ሞር ቲዮሪ ብቻ የሆነ በጣም ቀላል የሆኑ ነገሮች የተካተቱበት ኮርስ ሊኖር ይችላል። ሁለቱም በጣም ከባድ ካልኩሌሽን ሰርታችሁ የምታገኙት መልስ እና በጣም በቀላሉ ልታስታውሱት የምትችሉት መልስ ወይታቸው ተመሳሳይ ነው። በጣም ብዙ ካልኩሌት አድርጋችሁ የምታመጡት የተለየ የውጤት ጭማሪ የለውም እስካሁን ባለው ኤክስፒሪየንስ። ካለ እንግዲህ ኮሜንት አድርጉ። 100 ጥያቄ ነው የሚወጣው። 100 ከ15 ሊሆን ይችላል፣ ከ16 ከ30 አይ ዶንት ኖ። እንግዲህ እሱ እንደ ብሉፕሪንታችሁ መሰረት ከነዛ የተወጣጣ ጥያቄ ነው። ግን ያ ጥያቄ ካልኩሌሽን ስለሆነ 2 ማርክ ይይዛል፣ 3 ማርክ ይይዛል የሚል የለውም። ሁሉም አንዳንድ ማርክ ነው የሚይዘው። ስለዛ የግድ መሆን ያለበት የሚያዋጣውንና አእምሯችሁ ሊቀለው የሚችለውን አካሄድ መከተል ይሆናል። ከዚህ ኤግዚት ኤግዛም የሚጠበቀው 50% ነው። ማለፊያ ነው ታዲያ 50%። ግን በምንሰማው አንዳንድ ሪያሊቲ አንዳንድ መስሪያ ቤቶች ላይ የኤግዚት ኤግዛም የውጤት መጠኑን ያያሉ። ሰዎችን በዛ መንገድ ያበላልጣሉ ማለት ነው። ብዙ የሰራ ሰው ትንሽ ከሰራ ሰው የተሻለ ፕራዮሪቲ ይሰጠዋል ማለት ነው። እንግዲህ ውጤት አለ፣ የኤግዚት ኤግዛም አለ፣ ሌሎች ለምሳሌ ኢትዮ ኮደርስ የሚባል እንደ ሰርተፊኬት ያስፈልጋችኋል እና ሌሎች ሪኮሜንዴሽንስ ለቀጣይ የስራም ሆነ የትምህርት መስመራችሁ እንደ ወሳኝ ነገሮች ናቸው። እኔ የማደርገው በዚህ መንገድ። ስለዚህ የከበዱኝንም የሚቀሉኝንም ባላንስ አድርጌ ለመረዳት እሞክራለሁ። ኦኬ፣ ሌላው የማደርገው ነገር የሚቻል ከሆነ ከዚህ በፊት ሞዴል ተብሎ የወጡ ጥያቄዎች ካሉና ዲፓርትመንቱ የሚሰጠኝ ከሆነ እነሱን አያለሁ ማለት ነው። ይሄ ብቻ አይደለም። በክላሱ ወይ ደግሞ እዛ መምህር ላይ የሰጠኝን ለምሳሌ ፋይናል ሊሆን ይችላል፣ ሚድ ሊሆን ይችላል፣ በተለያየ ጊዜ የተፈተንኳቸውን ጥያቄዎች አስታውሳለሁ። እሱን በማድረግ ሞር ኮርሱን ለመረዳት ነው ጥረት የማደርገው ማለት ነው። አንዳንድ ጊዜ እዛ ብሉ ፕሪንት ላይ ስለተካተተ ብቻ ፈተና ሙሉ ለሙሉ ይወጣለታል ማለት ላይሆን ይችላል። ስላልተካተተም ፈተና ላይወጣ ይችላል ብሎ ማሰብ አያስፈልግም። ዋና ዓላማው እነዛ የወጡ ኮርሶች ዲፓርትመንቱን ይወክላሉ ተብለው የተዘጋጁ ስለሆነ እነዛን ኮርሶች መረዳት ነው የሚያስፈልገው። አንድ የሲቪል ኢንጂነሪንግ ተማሪ ከአንድ ኬሚካል ኢንጂነሪንግ ተማሪ የሚለይበት የራሱ ኮርሶች አሉ አይደል? እነዚያ ኮርሶች ያንን ዲፓርትመንት ይወስናሉ ተብሎ ይታመናል። ስለዚህ እነዛን ኮርሶች አንደርስታንድ ማድረግ ነው የሚያስፈልገው፣ በቃ በየትም መንገድ ቢሆን ማለት ነው። ኦኬ፣ ሌላ የማደርገው ነገር ምንድነው? ስለ ብሉምስ ታክሶኖሚ አነባለሁ። አሁን ብሉምስ ታክሶኖሚ ብላችሁ ሰርች ማድረግ ነው። ብሉምስ BLOOMS ብሉምስ ታክሶኖሚ። ስለዚህ አንድ ትምህርት ወይ ደግሞ አንድ ተማሪ የተማረውን ትምህርት ታውቋል ተብሎ የሚታሰበው እነዚህን 3 ነገሮች ሲያሟላ እንደሆነ ይታመናል። አንደኛው ኮግኒቲቭ የሚባለው ነው፣ የእውቀትን መሰረት ያደረገ ነው። ሁለተኛው አፌክቲቭ የሚባል ነው፣ ለዛ እውቀት ለዛ ትምህርት ያለው ዝንባሌ፣ ስሜት፣ መውደድ፣ መሰጠት እሱን መሰረት ያደረገ ነው። ሶስተኛው ሳይኮሞተር የሚባል ነው። ስለዚህ አውቆታል፣ ወዶታል፣ እንዴት ወደ ተግባር ይቀይረዋል የሚለውንም ነገር በዛ መሰረት ነው ጥያቄዎች የሚወጡት። ተራ ጥያቄዎች አይደሉም ማለት ይሄ ነው። ማወቅ እንኳን ቢሆን ይሄ ኮግኒቲቭ ዶሜን የሚባለው እንኳን ቢሆን 7 ደረጃዎች አሉት። ከሪሜምበር ጀምሮ አንደርስታንድ እያለ ወደ 7 ደረጃዎች አሉት። እነዚህን በተመለከተ ሌላ ቪዲዮ ሰራላችኋለሁ ፍላጎቱ ካላችሁ። በዚህ አጋጣሚ በነገራችን ላይ ይሄ ቻናል ብዙ ነገሮችን የምትማሩበት ነው። ሰብስክራይብ ብታደርጉ ታተርፉበታላችሁ። ሌሎች ጓደኞቻችሁ ካሉን ጋብዟቸው።
ቴሌግራም ቻናል አለን እና ሌሎች ፔጆች አሉን። ኖርማሊ ጆይን ብታደርጉ ለቀጣይ ኬሪራችሁም ቢሆን አድቫንስ እንድታደርጉ የሚያገዙ ለአዲሱ ትውልድ ሊሆኑ የሚችሉ እውቀቶችን የምናካትትበት ቻናል ነው የሚሆነው። ኤክሶሌ ክላስ ተራ ቻናል አይደለም እና ኤግዚት ኤግዛም ተፈታኝ ብሆን ላድርግ የሚችለው ነገር እንዳልኳችሁ እነዚህን ነው። ስለዚህ ብልምስ ታክሶኖሚ ምን እንደሆነ አጠናለሁ። ሌላ የማደርገው ነገር ምንድን ነው? የወጣ ይሄ ፈተና ወዲህ ነው ይሄ ፈተና ወዲያ ነው የሚለውን ነገር አልሰማም። በቃ አለቀ። በእርጋታ በሰከነ መንገድ እጠብቃለሁ ማለት ነው። አለቀ። ሰው የስልክ አጠቃቀሜን እገድባለሁ። አእምሯችሁ መድከም የለበትም። በእስክርቢቶ የምጽፈውን ነገር እቀንሳለሁ። አእምሮዬን ብቻ ወደ መጠቀም እሄዳለሁ። ምክንያቱም ፈተናው የሚሰጠው ኮምፒውተር ላይ ስለሆነ እስክርቢቶ ላይ በመጻፍ ብቻ ሀሳብ የሚመጣለት ሰው ካለ ትንሽ ይጎዳል ማለት ነው። ምክንያቱም የሚያሰምረው ነገር የለም። አሁን ተማሪዎችን ፈተና ሲሰሩ አታስምሩ፣ ጥያቄ ወረቀቱ ላይ መልስ አትስሩ እላቸዋለሁ። ለዛ ይዘጋጃሉ ብዬ በማሰብ ማለት ነው። ስለዚህ ይህን ማለማመድ ያስፈልጋል። ሌላው የማደርገው ነገር እንግዲህ 2:40 እና ከዛ በላይ ስለሆነ የሚሰጠው ደቂቃ ረጅም ጊዜ የመቀመጥ ክህሎቴን አዳብራለሁ። በቃ ሽንቴ ቢመጣም ሌላ እረፍት ቢያስፈልገኝም ላለመውጣት ጥረት አደርጋለሁ። እሱን መለማመድ። ስለዚህ የኩላሊት እና ሌሎች ችግሮች ያሉባችሁ ልጆች ካሏችሁ ከአሁኑ ውሃ እየጠጣችሁ ትሪት ማድረግ ያስፈልጋል። የሚያስጨንቅ የመንፈስ ጭንቀት ያለባችሁ እንዲህ አይነት መናፍስት የምናምን ውጊያዎች ካሉባችሁ እነሱን በጊዜ እንዲቀሉ የምታደርጉበትን መንገድ ማሰብ አስፈላጊ ነው። አለበለዛ እዛ ኮምፒውተር ላይ ከጀመራችሁ በኋላ አደጋው በጣም አስቸጋሪ ነው የሚሆን። እነዚህንና ሌሎች ጠቅለል ያሉ ጥንቃቄዎችን በተመለከተ ሌላ ቪዲዮ እሰራላችኋለሁ፣ እንዳያመልጣችሁ ይሁን። ኤኒዌይ ከዚህ ቪዲዮ ምን አገኛችሁ? ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ እንገናኛለን። ቻው።